ለቲክቶክ አካውንታችን አዲስ ከሆናችሁ ፎሎ ማድረግ፣ ቪዲዮውን ላይክ እንዲሁም ኮፒ ሊንክ እና ሼር ማድረግ እንዳይረሳ። እናመሰግናለን። ሎጋሪዝም ኦፍ 27 2 ቤዝ 9 ስንት ነው? በካልኩሌተር ለመስራት ይሄንን ከፈለጋችሁ መጀመሪያ ይሄንን ማድረግ ይኖርባችኋል። ሎጋሪዝም ኦፍ 27 2 ቤዝ 10 ኦቨር ሎጋሪዝም ኦፍ 9 2 ቤዝ 10። ካልኩሌተር ብዙ ጊዜ የሚያነበው ምንድነው? ኮመን ሎጋሪዝም ነው። ያ ማለት ቤዙ 10 ሲሆን ይሄንን ጥያቄ ለመስራት ይችን ነገር ሪቫይዝ አድርገንላችሁ እንመለስ። ሎጋሪዝም ኦፍ a to base b ከሆነ ይሄንን ምን አድርገን መጻፍ እንችላለን? ሎጋሪዝም ኦፍ a to base c ኮመን ቤዝ መውሰድ ማለት ነው ኦቨር ሎጋሪዝም ኦፍ b to base c። እዚህ ጋር ጀስት a ምን መሆን አለበት c መሆን አለበት የሚለውን ጀስት እነሱን እናንተ ሪስትሪክት አድርጓቸው። ሶ እዚህ ጋር ይሄንን አሁን ቤዝ ስንት ብትወስዱ ነው ይሄን ጥያቄ መስራት የምንችለው? ቤዙን 3 ብወስድ ከዛ በኋላ ሎጋሪዝም ኦፍ 27 to base 3 ኦቨር ሎጋሪዝም ኦፍ 9 to base 3 ያደርጋለሁ ማለት ነው። ዘን 27 ማለት ምን ማለት ነው? 3 the power of 3 ሶ ምን አደርጋለሁ? ይሄኛው ሎጋሪዝም 3 to the power of 3 to base 3 ኦቨር ሎጋሪዝም ኦፍ 9 ማለት ደግሞ 3 to the power of 2 ነው to base 3። ሌላው ሎጋሪዝም ላይ እነዚህ ማወቅ አለባችሁ ህጎቹን ማለት ነው። እንደዚህ ከሆነ ቺኛዋ እዚህ ትመጣለች። ዘን n ሎጋሪዝም a to base a ይሆናል። እነዚህ ከሆኑ ደግሞ አንድ ነው የምናደርገው። ስለዚህ n times 1 እኩል ነው n ይሆናል ማለት ነው። ስለዚህ ይሄኛው ምን ይሆናል ማለት ነው? 3 ሎጋሪዝም ኦፍ 3 to base 3 ኦቨር 2 ሎጋሪዝም ኦፍ 3 to base 3። ይሄን በዚህ ማጥፋት እንችላላችሁ ወይም አንድ ነው ብላችሁ መውሰድ ትችላላችሁ። ሶ ምን ይሆናል ማለት ነው? 3 times 1 አይደል? 3 times 1 over 2 times 1 ይሆናል። ይሄ ማለት 3 over 2 ይሆናል ማለት ነው። በካልኩሌተር ስትሰሩ ደግሞ ሎጋሪዝም ኦፍ 27 over ሎጋሪዝም ኦፍ 9 ስታደርጉት 3 over 2 መምጣት አለበት። እሱን ቼክ አድርጉ።